ሰላም አለይኩም ወራህመቱላሂ ወበረካቱ። አባይቦች እንኳን አደረሳችሁ፣ እንኳን አብረው አደረሰን። ዛሬ በነገራችን ላይ ቀደም ብዬ ነበረ እንኳን አደረሳችሁ ማለት የምፈልገው በኢሞ፣ በቴሌግራም፣ በዋትስአፕ በሁሉም የማገኛችሁ እንዲሁም በቻናሌ ለመላው ሙስሊም የእስልምና እምነት ተከታዮች በአጠቃላይ እንኳን አደረሳችሁ እላለሁኝ። በዛ አጋጣሚ የኢድን ድባብ ላሳያችሁ ነው ማለት ነው። በጣም ቢዚ ነበርኩኝ። ቢዚ ከመሆን ያኳያ ደግሞ እስኪ ሸታተታችሁ እንደሆነ ኮባው ምኑ ላሳያችሁ ማለት ነው። ጭሱን አላሳየኋችሁም። እንግዲህ የጊዜ ጥረት ነው፣ የሰዓት አለመኖር ሁኔታ ነው ማለት ነው። ኢንሻአላህ አሁን ዳቦዬን ጋግሬያበቻለሁ። ኬክ ልሰራ ነው። በነገራችን ላይ ከመጋገር ጀምሮ ከመቦካት ጀምሮ ነበረ የሰዓት እጥረት ነው ቪዲዮ ያልተቀረጠው ማለት ነው። እስኪ ከበሰለ ጀምሬ ላሳያችሁና ሲቋረስ ደግሞ አብረን እንበላለን ማለት ነው። ላይክ ማድረጋችሁን እንዳትረሱ። ድባብን ቀረጻ እናደርጋለን ኢንሻአላህ ከተለያዩ እህቶቻችን ጋር ሰርፕራይዝ ስንሆን ወይም ደግሞ ከአንድ ቤት ስንሆን ያለውን ነገር እናሳያችኋለን። ላይክ እያደረጋችሁ ተከታተሉኝ። እስኪ ዳቦ ይከፈት። እስኪ ልክፈት። ቆይ ላይክ አድርጉ። መጀመሪያ አላረጋችሁም፣ ዝም ብላችሁ እያያችሁ ነው እንዴ? ምግብን ያክል ነገር እያቀረብኩ አረ ሼ ነው በጣም። ለማንኛቸውም በጣም ቆንጅዬ ዳቦ ነው የጋገርኩት። እናንተ ብትሉም ባትሉም ምን እላለሁ ራሴን በራሴ ማለት ነው። እሺ ሰምታችኋል። ቢስሚላህ። ቆይ ዘመናዊ ዳቦ ነው የጋገርኩት። ዋው ማሻአላህ ተባረካላህ። ተክቢር በሉ። ተክቢራ ከሌሊቱ እስከ 5 ሰዓት ድረስ ተክቢር እየተደረገ ነበር ማለት ነው። እኔ ደግሞ ዳቦ እየጋገርኩ ነበር ማለት ነው። አያችሁት? በቸኮሌት አድርጌ ነው የሰራሁት ማለት ነው። በጣም ይለያል ብዬ አስባለሁ። ኢንሻአላህ ደግሞ እስኪ ካቂጡና ነው ደግሞ ያለውን ነገር እንዴት አያችሁት? የዛሬው ዳቦዬ ይሄንን ይመስላል። ሙጌራ የጋገርኩት ማለት ነው። አሁን ደግሞ ኬኬን ሰርቼ ደግሞ ምናይ ይሆናል ማለት ነው። የዳቦው ድባብ እንዴት እንዳያችሁት ሳትደብቁ ኮሜንት ላይ አስቀምጡ እሺ። ማሻአላህ ማለት አለባችሁ። በዚሁ አጋጣሚ ደግሞ እስኪ እናንተም ሀገር መጥታችሁ ብትሰሩ እንኳን ቢስሚላህ ቀላል ነገር እንደሆነ አስረዳችኋለሁ ማለት ነው። በጣም ቀላል ነው። ከመቀላሉም አኳያ ደግሞ ሶፍት ነው፣ ጣፋጭ ነው። ያው ጣፋጭነቱን ባልነግራችሁም ከነግብአቱ መልሼ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ወይ ጢሱ ይጤሳል። ዋው በራሴ ማሞገስ ነው ያለብኝ እንጂ እናንተ ባታሞግስኝ እንኳን ዝም ማለትማ የለብኝም። እርግጠኛ ነኝ የሱት አንዲት እንኳን ያረረችላትም ማለት ነው። ከዙሪያ ይሄንን ይመስላል ማለት ነው። እዚህ ላይ ካደረ ውሃ ነው የሚሆነው ማለት ነው። የኮባው ልባቦት በጣም እንትን ይላል ማለት ነው። ያረጥበዋል።
ሙያ ሲለካ ይሄን ይመስላል እላችኋለሁ። እስኪ አበቃ ማለት ነው። ነገ ሲቆረስ አብረን እንቆርሳለን ማለት ነው። እንግዲህ የዛሬው ሙጌራዬ ይሄንን ይመስለዋል። አሁን ወደ ኬክ ስራችን ልንገባ ነው። ያቀረብነው ግብአት ይሄንን ይመስላል። ለኬክም ቫኒላ ይሄው መኖሩን እንዳትረሱ። ብዙ ጊዜ ቫኒላ አለው የሀገራችን ላይ የራችሁ ነው። ሞልቷል፣ ወደች ሞልቷል። የለም የሚባል ነገር የለም። በቃ አጭሩን ስነግራችሁ ማለት ነው። እንኳን እናንተ እኔ ብሉኝ ያለኝ እዚሁ ተቀምጬ ማለት ነው። በሩ ካሜራ ያለች ጋርና ወደ መብሌ ልሄድ ማለት ነው። ሰምታችኋል። የተጠቀምኩትን ካውካው ላሳያችሁ። ይሄን ካውካው ተጠቅሜያለሁ። ይሄው ካውካው ይላል ማለት ነው። ቸኮሌት ዳቦ ላይ ሁለት አይነት አድርጌ ሲሰራ ይሄን ተጠቅሜያለሁ ማለት ነው። ደግሞ ይሄ ያረረ እንዳይመስላችሁ። ይሄ አሮ አይደለም፣ ካውካው ነው ይሄ ካውካው ነው። ይሄ ዳርዳሩ ደግሞ ከውስጥ ነው የካውካው ጥቅልል ማለት ነው። እና አሰራሩም ቀላል ነው ማለት ነው ሀባይቦችዬ። ነገር ግን እናንተ ሞክሩት። መሞከር ብቻ ነው። የሰው ልጅ የሞከረውን ነገር መስራት አይቻልም ማለት ስለማይቻል መሞከር ነው ያለባችሁ ማለት ነው። እና ይሄንን ይመስላል። ስደት ላይ ሆናችሁ ልጆቻችሁ ትዝ ለሚላችሁ አላህ በሰላም ሀገራችሁ መጣችሁ ደግሞ ይሄን ቀን የምታገኙትና የምትደርሱበት ያድርጋችሁ። ይሄ ምኞቴ ነው። ኢንሻአላህ የዘንድሮ ኢድ ቢያልፋችሁ የቀጣይ ኢድ እንዳያልፋችሁ እላለሁ ማለት ነው። በተረፈ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። የነገ ድባብ እንዴት እንደምትፈልጉትም ገለጽ አድርጉልኝ። እናንተ ሞቅ ደመቅ ካረጋችሁት ደግሞ እኔ በሞራል እመጣለሁ ማለት ነው። ሲቀጥል ኬኩን ሰርቼና ሲቆረስ ደግሞ ያለውን ቪዲዮ እፖስጥላችኋለሁኝ። ለአሁን ይሄንን እፖስጥላችሁ ኬኩን እስከምሰራ ከሌሊቱ 5 ሰዓት ተኩል ሆኗል። አሁን ኬክ ልሰራ ነው ማለት ነው። እስካሁን ቤት ስፈርሽ ነበር። ቤት የፈረሽኩትን ድባብ ደግሞ አሳያችኋለሁ ማለት ነው። መዲና ላይ ላሳያችሁ ትንሽ ቆይ ሰርፕራይዝ ነው። ምን ትላላችሁ? ሰርፕራይዝ ቢሆን እላችኋለሁ።